ዶክተር አብይ ወንጀለኛ ነው። አማራ ሰሜን የለውም፣ አማራ ደቡብም የለውም፣ አማራ ምስራቅ ምዕራብ የለውም። አማራ ነው። ጅጅጋ ያለውም አማራ ነው። ጎንደር ያለውም አማራ ነው። ጅማ፣ ወለጋ፣ አዲስ አበባ ያለውም አማራ። ወዳጃችን ያወሩ መጥቶልንና እኛን ጭምር ሲያሳስቱ ኢትዮጵያውያን ስንኖር ኢትዮጵያዊ ስንሞት ኢትዮጵያ ነን ብለው በቃል ዘለሉ። እሺ አሁን ሰው ተቀበለ። ነገር ግን አሁንም የጠላነው በደለኛን እንጂ በደልን ስላልነበር በደል አሁንም በአዲስ መልክ በተደራጀ በሴራ ቀጥሎ ይሄው ደም እየተጎነጨን አለ። ሀገር እንዳንል ሀገር ባለቤትነት ስንል አይደለም ብለው ይገሉናል። ታሪካችን የ5000 ዓመት ነው አይደለም የ100 ዓመት ነው። በ100 ዓመትም አባት እንዲያርጎ ሰው ገና እንዲያርጎ ጡት ቆርጣሉ ይገሉናል። አንዳንዶቹ በአማራነት ተደራጅተን ስንመጣ ወረዳችሁ ዝቅ አላችሁ፣ አማራ በማንነቱ ተደራጅቶ አያውቁም ይሉናል። በኢትዮጵያ አንድነት ላይ ስንመጣ ደግሞ ያለፈውን ስርዓት ናፋቂዎች አሃዳዊ ስርዓት ሊያመጡብን ሊጭኑብን ነው ብለው ደግሞ ይቃወሙናል። የት ጋር ነው የኛ መቆሚያ? ብንሰርክም ባንሰርክም እንኳን ክርስቲያኑን መሬት እንኳን ኦርቶዶክስ ሆነ ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። ዶክተር አብይ ወንጀለኛ ነው። የፌዴራል የጸጥታ ኃይል በአስቸኳይ ከአማራ ክልል ይውጣ። ድል ለመላው አማራ ሕዝብ። ወዳጃችን ያወሩ መጥቶልንና እኛን ጭምር ሲያሳስቱ ኢትዮጵያውያን ስንኖር ኢትዮጵያዊ ስንሞት ኢትዮጵያ ነን ብለው በቃል ደለሉን። እሺ አሁን ሰው ተገኘ ብለን ተነሳን። ነገር ግን አሁንም የጠላነው በደለኛን እንጂ በደልን ስላልነበር በደል አሁንም በአዲስ መልክ በተደራጀ በሴራ ቀጥሎ ይሄው ደም እየተጎነጨን አለ። ደካማ መንግስቶች፣ ይሄ መምራት የማይችሉ መንግስታት በተለይ በመሪነት ደረጃ ያሉ ነገሮችን በእውቀትና በክህሎት መምራት የማይችሉ ሰዎች ሁሉ ነገር ለነሱ ፖለቲካ ነው። ምክንያቱም አሁን ረሃብ መጣ ኢትዮጵያ ከተባለ ዶክተር አብይ እሳቸው ያመጡት ነው የሚመስላቸው እና ምን ይላሉ ብድግ ብለው ረሃብ እኮ የለም ስንዴው ተመርቶ ገበያ ስላልወጣ ነው ይሉሃል። ሰው ተፈናቀለ ምናምን ሲባል አይ እሱ እኮ አይደለም አሁን ዘመኑ የፌስቡክ እና የመገናኛ ነገር ስለሆነ ነው እንጂ እንዲህ አይነት ነገር ድሮ ነበር። አማራ ሰሜን የለውም፣ አማራ ደቡብም የለውም፣ አማራ ምስራቅ ምዕራብ የለውም። አማራ ነው። ጅጅጋ ያለውም አማራ ነው። ጎንደር ያለውም አማራ ነው። ጅማ፣ ወለጋ፣ አዲስ አበባ ያለውም አማራ። ሀገር እንዳንል ሀገር ባለቤትነት ስንል አይደለም ብለው ይገሉናል። ታሪካችን የ5000 ዓመት ነው አይደለም የ100 ዓመት ነው። በ100 ዓመትም አባት እንዲያርጎ ሰው ገና እንዲያርጎ ጡት ቆርጣሉ ይገሉናል። አማርኛ ቋንቋ በመናገራችን ይገሉናል፣ ይጨፈጭፉናል። አማኝ በመሆናችን ቤተክርስቲያናችን ያቃጥላሉ። እግዚአብሔር የለም የሚሉ ሰዎች እግዚአብሔር አለ ብለን የምናምነው ሰዎች ያፈናቅላሉ፣ ያቃጥላሉ፣ ይገላሉ። በየምክንያቱ ቤተክርስቲያንን ምሽግ አድርገው ጦርነት ይከፍታሉ። ይሄን ከልብ አድርጋችሁ አማራው ወንዱ ባንዳቱ ወዳችሁ ቀንፉ፣ ነፃነትን ፈልጉ። በፍርሃት ውስጥ በባርነት ውስጥ ያለን ጸጥታ እንደ ሰላም አትቁጠሩ። በአርበኝነት ግን ተዘጋ። አንዳንዶቹ በአማራነት ተደራጅተን ስንመጣ ወረዳችሁ ዝቅ አላችሁ፣ አማራ በማንነቱ ተደራጅቶ አያውቁም ይሉናል። በኢትዮጵያ አንድነት ላይ ስንመጣ ደግሞ ያለፈውን ስርዓት ናፋቂዎች አሃዳዊ ስርዓት ሊያመጡብን ሊጭኑብን ነው ብለው ደግሞ ይቃወሙናል። የት ጋር ነው የኛ መቆሚያ? እስካሁን ድረስ ባለው ሂደት ውስጥ ከ5 ሚሊዮን በላይ አማራ ሞቷል። ይሄ የሞተ ነው። አካሉ የጎደለው እንደዚሁ። ስንት ሲሞትብን ነው የምንደራጀው? ስንት ሲሞላ ነው የሚያቆመው የኛ ሞት? የኛ መፈናቀል በየቀኑ አማራ ተፈናቀለ፣ በየቀኑ አማራ ተገደለ፣ በየቀኑ አማራ ተሰደደ ነው። ሲሞት ነጠላችንን ጥቁር ስንነክር፣ ሲሞት ወንድማችን ሲሳደድ ሲፈናቀል ስናለቅስ እንባችንም ደረቀ፣ የምንነክረውም ነጠላ አለቀ። ስለዚህ
በቃል ብለን ተደራይተን በኢትዮጵያ ጉዳይ ላይ ያገባናል ብለን በኩል መንፈስ አንድ ቦታ ላይ ቆመን ራሳችንን ማዳን ካልቻለን እንጠፋለን ሌሎች እንደጠፉት። ይሄንን እያንዳንዳችን ልናረግ የምንችለው ለራሳችን ህልውና ስንል ነው። ወንበሩ አይደለም የሚያጓጓን፣ ቅድም እንደተባለው ስልጣኑም አያጓጓንም። እኛ የባለ ስልጣን ልጆች ነን፣ የባለ ወንበር ልጆች ነን። አሁን የምናገኘው ደግሞ በስጦታ አይደለም። ና ይሄንን ውሰድ እየተባልን እየተለምንን አይደለም የምንወስደው። ይገባናልና ማግኘት ይገባናል ብለን ስንነሳ ስንደራጅ እናገኛለን። በልመና በስጦታ እንዴት ይገኛል? አሁን በየቦታው ሀገርን ያህል ነገር አርሶ ያኖረ ያበላ ያጠጣ አማራ ዛሬ ለልመና እጁ ተዘርግቷል በየቦታው። ለምንድን ነው? መስራት አቅቶት ነው? ዕውቀት አጥቶ ነው? ጉልበት አጥቶ ነው? አይደለም። ሁሉም አለን፣ ጉልበቱም አለን፣ ዕውቀቱም አለን፣ ህዝብ አለን፣ ገንዘብ አለን። ምንም ችግር የለብንም። የሚሰራ የሚታትር ሌላውን ሊያኖር የሚችል አርሶ አደር አለን። ምንም ችግር የለብንም። የኛ ጤፍ አይደል? የኛ ምግብ አይደል? በየቦታው የሚበላው የሚጠጣው ከየት የመጣ ነው? ስለዚህ ስንደራጅ ለራሳችን ህልውና መዳን፣ ስንደራጅ የምንወዳትን አባቶቻችን ያስረከቡንን ሀገር ወደፊት እንድትቀጥል ማስቻል፣ ይሄን ሁለት ነገር እናገኛለን። እንኳን ደም እንኳን ጠብ ወንዝ ማስቆም ይችላል ሽምግልና በሚባልባት ሀገር ላይ ሽማግሌ የተናቀባት፣ ሽማግሌ የተደፈረባት፣ ዜጎቿ እርስ በርስ የማይደማመጡባት፣ በሀገር መሪነት ደረጃ የተቀመጡ ሰዎች ከዜጎች ጋር የሚበሻሸቁባት፣ በአንድም በሌላም መልኩ ያለ ምንም ጥፋት ያለ ምንም ዕውቀት የሰው ደም የሚፈስባት፣ በተለይም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታይ እግዚአብሔርን አማኝ መሆን ብንሰርክም ባንሰርክም እንኳን ክርስቲያኖን መሬት